ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 25 2018 ዓ.ም ላይ እንገኛለን። የተለያዩ የግንባር ዝርዝር መረጃዎችን፣ ወታደራዊ መረጃዎችና ተዛማጅ ፖለቲካዊ ዲፕሎማሲያዊ መረጃዎችን ያካተቱ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን ድንበር አካባቢ በሁመራ ትይዩ ባሉት የበረከትና የሸረሪን አካባቢዎች ያለው ሁኔታ ምን ይመስላል የሚለውን አሁናዊ መረጃ በዝርዝርና በቅደም ተከተል አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደሚታወቀው ዛሬ ማለዳ በአካባቢው በከባድ መሳሪያ የታገዘ ውጊያ መቀስቀሱ ይታወቃል። አሁን አመሻሹንስ ያለው ሁኔታ ምን ይመስላል የሚለውን አብራችሁ ከቆያችሁ የምትሰሙት ይሆናል። በተለይ በራያ ግንባር ደግሞ ያለው አጠቃላይ ወታደራዊ ውጥረት ከመቼውም ጊዜ በላይ ቀጥሏል። ነዋሪዎች ማስጠንቀቂያ ተሰጥቷቸዋል። ለህብረተሰቡ ማሳሰቢያ ተሰጥቷል። በአካባቢው ከፍተኛ ወታደራዊ ክምችት፣ የጦር መሳሪያ እንቅስቃሴና በቀጠናው ከፍተኛ ውጥረት ነው ያለው። ከደጋማዎቹ የወሎ አካባቢዎች የሰሜን ወሎ ጋሸና ቀጠና እንዲሁም ደግሞ ባለፈው ከፍተኛ ዘመቻ በነበረባቸው የምዕራብ ወሎና የደቡብ ወሎ አካባቢዎች ወደ ሰሜን ወሎ የራያ ቀጠናዎችና የአፋር ግንባሮች በርካታ ኃይል መንቀሳቀሱ ታውቋል። በተመሳሳይ በህወሓት በኩልም ከማይጨው ከመሆንና ከሌሎቹ የትግራይ አካባቢዎች ወደ አካባቢው ኃይል እየተንቀሳቀሰ እንደሆነ ታውቋል። የትግራይ ኮማንድ ፖስት አስቸኳይ ስብሰባ አድርጓል። ዛሬ ከሰዓት በኋላ ባለ 9 አባላቱ ማዕከላዊ ኮማንድ ፖስት ወይም ሴንትራል ኮማንድ የሚባለው እንደዚሁ ውሳኔዎችንና ፖለቲካዊና ወታደራዊ ውሳኔዎችን አስተላልፏል። ህወሓትም መግለጫ አውጥቷል። ይህንን በተመለከተ ያሰናዳዋቸውን መረጃዎች ትሰማላችሁ። በተለይ በራያ ቀጠና ዛሬ እና በሚቀጥሉት ቀናት ባልተገመተ ሁኔታ ከባድ ውጊያ ሊቀሰቀስ ይችላል ተብሏል። እርግጥ እንግዲህ በዚህ ቀጠና ያለ ረፍት በራያ ቆቦ ቀጠናዎች ላለፉት 3 ዓመታት ውጊያ ሲደረግ ነው የነበረው። አሁን ግን የሙሉ ጦርነት በሚባል ደረጃ በትልልቅ መካናይዝድ መሳሪያዎች የታገዘ የግንባር ዘመቻዎች ናቸው እየተደረጉ ያሉት። በዚህ ቀጠና መስመሮች እንዲዘጉ ስለመደረጉና ተጨማሪ ኃይል ስለመስፈሩ መረጃዎችን እንሰማላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ ከህወሓት ጋር በተያያዘ ጥቂት አድማጮች አስተያየቶችን አድርሳችሁ ተመልክቻለሁ። እንግዲህ ህወሓትን በተመለከተ የቀረበ ምንም አይነት የሐሰት መረጃ የለም። የህወሓት ሰዎች ያሏቸውን እያደረጓቸው ያሉ መረጃዎች ናቸው የሚቀርቡት። እንግዲህ ይሄ የምርጫ ጉዳይ ሆኖባችሁ ብዙዎቻችሁ ቦታ ለውጣችኋል። የአንዳንዶቻችሁ በዚህ አስተያየቶችን ታደርሳላችሁ። ተመልክቻቸዋለሁ። ህወሓትን በተመለከተ የሚወጡ ዘገባው ስህተት ከሆነ ብቻ አስተያየት ማድረስ ይቻላል። ዘገባው ስህተት አይደለም ይስተካከል ብሎ ከዛ ውጭ ህወሓት ራሱ በሚያደርገውና በሚናገረው ዘገባ ላይ የሚሰጡ አስተያየቶች ብዙም መንገድ የሚያስኬዱ አይደሉም። ለምሳሌ ባለፈው አምባሳደር ፍስሐ አስግዶም በአሜሪካ ሰብስቦ የትግራይን መገንጠል በተመለከተ የቨርቹዋል ስብሰባ ማድረጉ ተዘግቧል። ይህ እንግዲህ ራሳቸው ለመገንጠል የሚያደርጓቸው እንቅስቃሴዎች ናቸው። ሰሞኑን እነ ደብረጽዮን በአስመራ ከአልቡርሃን ጋር ትግራይ እንዴት መገንጠል አለብን በሚል መንገድ ነው ይሄ መረጃ የሚቀርበው። እንደውም የአማራን የኢትዮጵያን አጠቃላይ ፖለቲካ ለሚከታተሉ ሰዎች መረጃው እንደ መሰረታዊ የፖለቲካ እንዲሁም ደግሞ የወታደራዊ እቅዶች መሰረት ሊሆን ይገባዋል። ህወሓት እየመጣ ያለው እየተንቀሳቀሰ ያለው ከ6 ዓመታት በኋላ እንደገና አሁን ወደ ጦርነት ነጋሪት እየጎሰመ ያለው ትግራይ ነፃ ሀገር ለማድረግ ነው። ትግራይ ነፃ ሀገር ለማድረግ በሚንቀሳቀሰው ህወሓት ውስጥ ምን ትርፍ አገኛለሁ፣ ምን ኪሳራ ይደርስብኛል የሚለውን ለመምረጥ የሚያግዙ መረጃዎች ናቸው እየወጡ ያሉት። ይሄ መረጃ እንግዲህ ከራሳቸው ከህወሓት ሰዎች እየቀረበ ያለ የየዕለት እቅዳቸው መግለጫዎቻቸው ናቸው። ከዚህ አንጻር እንግዲህ በዛ በኩል አስተያየቶቹን ብትወስዷቸው። ወደ ግንባር መረጃዎች ነው በቀጥታ የሚሄደው። በሸሬና ግንባር የዛሬ ሐምሌ 5 ቀን እንግዲህ 2018 ውሎ ምን ይመስላል የሚለውን ስንመለከት ዛሬ ከማለዳ 11 ሰዓት ጀምሮ በአካባቢ በከባድ መሳሪያና በመካናይዝድ የተደገፈ ከባድ ውጊያ ሲደረግ እንደነበር የመረጃ ምንጮቹ ጠቁመዋል። እንደ መረጃ ምንጮቹ ከሆነ ውጊያው ምሳ ሰዓት አካባቢ ጋብ ብሎ የነበረ ቢሆንም እንደገና አመሻሹን 10 ተኩል ጀምሮ እንደገና የከባድ መሳሪያ ድብደባዎች ቀጥለዋል ብለዋል። በኢትዮጵያ ሰዓት አቆጣጠር አመሻሹን ወይም ደግሞ ከሰዓት በኋላ 10 ሰዓት ተኩል ገደማ ማለት ነው። ከዚህ ጎን ለጎን የእግረኛ ሰራዊትና የአካባቢው የተከዜ ዘብ ሚሊሻዎች እንቅስቃሴም እንደነበረ የዓይን እማኞች ገልጸዋል። ከግንባር አካባቢ የተገኙ ዋና ዋና መረጃዎች በተመለከተ በተለይ ከመሬት ጋር በተያያዘ የቦታ ለውጥ በተመለከተ ተስፋዬ አድዋ ተብሎ የሚጠራ ተራራማ አካባቢ ትንሽ ጉብታ አካባቢ ነው። በሱ አካባቢ እንደዚሁ እሱ አካባቢ የነበሩ የህወሓት ታጣቂዎች ይህን አካባቢ ስለመልቀቃቸው ዴቨሎፕ ተብሎ በሚጠራው አካባቢ እንደዚሁ እግረኛ የተከዜ ዘብ ስምሪት ስለመውሰዱ
የህወሓት ታጣቂዎች ከእንቅስቃሴያቸው ታቅበው እንደገና ወደ ዋናው ምሽጋቸው ሸረሪና ምሽግ ወደኋላ ሙሉ በሙሉ እንደገቡና ከሰዓት በኋላ ያጸፋ ምላሾችና ተኩሶችን ጭምር እንዳልፈጸሙ የመረጃ ምንጮቹ ገልጸዋል። በዚህ እንግዲህ በሌሊቱ ዘመቻዎች በነበረው ሁኔታ የአርሚ 13 የአርሚ 70 እና የተውጣጡ አባላት የሚባሉ የመካናይዝድ የተሽከርካሪዎች ጉዳት ደርሶባቸዋል። የህወሓት ታጣቂዎች በዋና ካምፓቸው ሸረሪና ነው የሚገኙት። አሁንም ሸረሪና አካባቢ እየተለየ የእግረኛ ወይም ደግሞ ሌላ ስምሪት የለም። ከመካናይዝድ ድብደባዎች ባሻገር የቁሳቁስና የተሽከርካሪዎችን ውድመት በተመለከተ ሸረሪና በተከታታይ በተሰነዘሩ የከባድ መሳሪያ ድብደባዎች ሸረሪና አካባቢ የሚገኙ የህወሓት ወታደራዊ ተሽከርካሪዎች፣ የታጣቂ ማጓጓዣ እና የውሃ መቅጃ ትራክተሮች እንዲሁም ደግሞ የቡድን መሳሪያ ማመላለሻ ተሽከርካሪዎች ቃጠሎ ጉዳት ደርሶባቸዋል። ይሁን እንጂ የውድመቱ መጠን ሙሉ በሙሉ እስካሁን በምን ያክል ደረጃ እንደሆነ ለማወቅ አልተቻለም። ምክንያቱም ወደ ሸረሪና አካባቢ ያለውን ሁኔታ ለማጣራት ስላልተቻለ በሱዳን ከሚገኙ የሐሻባ፣ የሐምዳይት፣ ግዴማ ካምፖች ህወሓት እንደገና ሌሎች ታጣቂዎችን ወደ ሸረሪና በማምጣት የሸረሪና ምሽጉን ለማጠናከርና የሰው ኃይሉን ለማጠናከር እንቅስቃሴ እያደረገ እንደሆነ የወጡ መረጃዎች ይገልጻሉ። ቀደም ሲል በተፈጸሙ ተከታታይ ድሮን ጥቃቶች ባለፈው ሰኔ ወር ማለት ነው የህወሓት ወታደራዊ አዛዦች ይህንን ሸረሪናን ለቀው ሐሻባ፣ ሐምዳይት፣ ግዴማ ተብለው ወደሚጠሩ እና እንዲሁም ወደ ኤርትራ የተወሰነ አካባቢ መሻገራቸው ይታወቃል። አሁን ግን ከተለያዩ ተፈናቃይ ጣቢያዎች ያመጧቸውን ታጣቂዎች ጨምሮ በዚህ ካምፕ ዝግጅት እያደረጉ ነው። የእንቅስቃሴያቸውም ከዚህ ጋር እየተያዘ ነው። በሱዳን ከሚገኙ ተፈናቃዮች የተመለመሉ ታጣቂዎችን በማደራጀት በሸረሪና ሁመራ በኩል ጥቃት ለመክፈት የመጨረሻ እንቅስቃሴ ላይ እንደነበሩና በዚህም ያጸፋ ምላሽ መሰጠቱን ነው ዝርዝር መረጃዎቹ የሚያሳዩት። ዘጌት ብሎ በወጣ መረጃ ደግሞ ከላይ ከተገለጹት ዲቨሎፕ እና ተስፋዬ አድዋ የእርሻና አካባቢዎች ተብሎ ከሚጠሩት አካባቢዎች ባሻገር በሸረሪና ግንባር ሉግዲ ተብሎ በሚጠራ አቅራቢያ የሚገኙ ሁለት የሱዳን ወታደራዊ ካምፖች ጥቃት ደርሶባቸው የሱዳን ወታደሮች ካምፖቹን ለቀው ወደኋላ ማፈግፈጋቸውን የወጡ መረጃዎች ጠቁመዋል። ጉዳት የደረሰባቸው ካምፖች በከፊል የህወሓት ታጣቂዎች ይጠቀሙባቸው የነበሩ በዋናነት የሱዳን ጦር ካምፖች እንደነበሩ ነው የመረጃ ምንጮቹ የገለጹት። በእነዚህ ካምፖች ላይ ሉግዲ ተብሎ የሚጠራው አካባቢ በነበረው ጥቃት ግን ምን ያክል የሱዳን ወታደሮች በካምፑ ላይ የነበረ የጦር መሳሪያ እንዲሁም ሎጂስቲክ እና ሌላ ቁሳዊ ጉዳትና ኪሳራ በውል አልታወቀም ተብሏል። በዚህ በኩል የሱዳንና ኢትዮጵያን ድንበር አካባቢ በተመለከተ በዚሁ ቀጠና የሱዳን ሚዲያዎች ደግሞ ይህንን ክስተት እንዴት ዘግበውታል የሚለውን እንመልከት። ጥቂት የሱዳን ሚዲያዎች ይህንን በተመለከተ ዛሬ በዚህ ቀጠና በኢትዮጵያና ሱዳን ድንበር የድሮን ድብደባን ጨምሮ በህወሓት ታጣቂዎችና በፌዴራል መንግስቱ መካከል በከባድ ውጊያ መደረጉን የድሮን ጥቃቶች ጥቅም ላይ መዋላቸውን የሱዳን ሚዲያዎች በፊት ገጾቻቸው ዘግበዋል። በሱዳን ግዛት ላይ ያረፈ ጥቃት ስለመኖሩ የሚገልጹት የሱዳን ሚዲያዎች የከባድ መሳሪያ ድብደባው ተጽዕኖ ወደ ሱዳን ግዛቶች የተሻገረ ሲሆን በገዳሪፍ ግዛት የምትገኘው አልቀዳሚ ተብላ የሚጠራ መንደር በከባድ መሳሪያ መመታቷን የሱዳን ሚዲያዎች ገልጸዋል። ምናልባት እንግዲህ እነዚህ መንደሮች አንዳንዶቹ በአማርኛ ሌላ ስም ሲሰጧቸው፣ በአረበኛ በሱዳን ደግሞ ሌላ ስያሜ ይኖራቸው ይኖራሉ። አልቀዳሚ ተብላ የምትጠራ የሱዳን መንደር በከባድ መሳሪያ በኢትዮጵያ መከላከያ ሰራዊት መመታቷን የሱዳን ሚዲያዎች ሲዘግቡ፣ የዚች አልቀዳሚ ተብላ የምትጠራው አካባቢ ነዋሪዎች ዛሃና ተብሎ ወደሚጠራ አካባቢ መፈናቀላቸውን ነው የገለጹት። የሱዳን ካምፖችና አካባቢውን በተመለከተ የሱዳን ጋዜጠኞች በተለይ የሱዳን ጋዜጠኛ ሙዛሚል አቡል አልቃሲም የኢትዮጵያ ሰራዊት በካርታው ላይ በተመለከቱት እንግዲህ ባሰራጨው ካርታን መሰረት ያደረገ መረጃ መሰረት በተለይ አልቃሲም ባሰራጨው መረጃ የኢትዮጵያ ጦር ወደ ሱዳን ሸረሪናና በረከት ባሉ ካምፖችና አትባራ ወይም ደግሞ በአማርኛ የተከዚ ወንዝን ተሻግሮ በተከዚ ወንዝ በስተደቡብ ባሉት አቅጣጫዎች ለሰዓታት የዘለቀ ከባድ መሳሪያ ድብደባ እንደነበር አልቃሲም የተባለ የሱዳን ጋዜጠኛ ይህንን ተመልክቻለሁ ብሎ ዘግቧል። እንግዲህ ከተከዜ ወንዝ በስተደቡብ ባሉት አካባቢዎች ነው። ይሄ ሸረሪና ተብሎ የሚጠራው አካባቢም የኢትዮጵያ ሉዓላዊ ግዛት የሆነ እንደሆነ እንግዲህ ሁሉም የሚያውቀው ነው። እዚህ ላይ በህወሓት ጦርነት ሲጀምርና 1988 ዓ.ም የግብፁ ፕሬዝዳንት በአዲስ አበባ የግድያ ሙከራ ሲደረግባቸው ያን ተከትሎ በኢትዮጵያና በሱዳን በድንበር አካባቢ ጦርነት ተቀስቅሶ ነበር። ብዙዎቻችሁ ልታስታውሱ ትችላላችሁ። ያንን ጦርነት ተከትሎ እነ መለስ ዜናዊ አካባቢውን ሳይይዙም ሳይለቁም
እንዲሁ አድርገውት የቆየ አካባቢ ነው። እንግዲህ ብዙ የወልቃይት ሰዎች የእርሻ መሬታችን እያሉ ሸረሪናና አካባቢውን ይጠራሉ። ከዚህ ጋር በተያያዘ እንግዲህ በአካባቢ ያለው አሁን ሁኔታ ይህንን ይመስላል። ከዚህ ጋር በተያያዘ ያለውን ግን ሁኔታ በተመለከተ ወደ ትግራይ የፖለቲካዊና ወታደራዊ መረጃዎች ስንሻገር የህወሓት መግለጫ ሰጥቷል። ጄኖሳይዳዊ የአብይ አህመድ የብልጽግና ስርዓት የትግራይን ህዝብ ለማንበርከክ የሚያካሄደውን ወረራ ሳይበቃው በድሮና በተመሪ ሚሳይሎች የታገዘ ከባድ መሳሪያ ጥቃት መፈጸሙን ገልጿል። ዛሬ ሐምሌ 25 2018 ከንጋት ጀምሮ በእነሱ አጠራር እንግዲህ ወልቃይት ጠገዴ ሰቲት ሁመራ ዞን ሸረሪን አቅጣጫ ተኩስ ጀምሯል። በዚህን ስርዓት ወደ ስልጣን ከመጣ ጀምሮ በትግራይ ህዝብ ላይ ጄኖሳይድ አውጆ ሁሉንም አይነት ዓለም አቀፍ ወንጀሎች የፈጸመና እያስፈጸመ ያለ ሲሆን ከፕሪቶሪያ ስምምነት በኋላም ቢሆን የትግራይን ህዝብ ለማንበርከክ ለማጥፋት ካለው ክፉ ባህሪ በመነሳት በተለያዩ መንገዶች የተለያዩ ወታደራዊ ዝግጅቶችን ሲያደርግ ከቆየ በኋላ አዲስ የወረራና ህዝብን የማጥፋት ድግስ ይዞ ወደ ጦርነትና አዲስ ጦርነት ከፍቶብናል ብሏል ህወሓት በመግለጫው። ስለሆነም የውስጥና የውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ተቃዋሚዎች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታቸው አካላት ብሔራዊ ህልውናውን ለማረጋገጥ ፍትሐዊ ትግል ወይም ደግሞ ጊዜው አሁን ነው ብላችሁ እንደ ትላንቱ ለመክት ዘመቻ ልትነሱ ይገባል። ታሪክ ልትሰሩና ለታሪክ ለመስራት እንድትሰለፉ ጥሪያችንን እናቀርባለን ብሏል ህወሓት ባወጣው መግለጫ። የተጀመረው አዲስ ወረራና ውድመት የሚመለከቱ መረጃዎች በየጊዜው በሚመለከታቸው አካላት መግለጫ ይሰጣል ያለው ህወሓት በዚህ አጋጣሚ ህዝባችን አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። ዓለም አቀፍ ማህበረሰቡ ጄኖሳይዳዊ አምባገነን የብልጽግና ስርዓት በዚህ ዞን የለኮሰውን ጦርነት ሊያስከትል የሚችለውን መዘዝ ተገንዝቦ አስፈላጊውን ጫና ሊያደርግበት ይገባል ብሏል። ዛሬ ሐምሌ 25 2018 ዓ.ም ህወሓት ባወጣው መግለጫ የህወሓት መግለጫ በዚህ ባለበት ሁኔታ ደግሞ በአዲስ አበባ ተሿሚ የሆኑ የትግራይ ባለስልጣናት ደግሞ የሚከተለውን ብለዋል። ከነዚህ መካከል የትግራይ ብልጽግና ተወካይ እየተባለ በተደጋጋሚ የሚጠራው ዶክተር አብርሃም በላይ በሸሬና አቅጣጫ ጦርነት የከፈተው የህወሓት ኃይል ነው። የትግራይ ወጣቶችና ህፃናት በማያውቁትና ዓላማ በሌለው ጦርነት እንደ ቅጠል እንዲረግፉ እያሳደዳቸው ይገኛል። ይህ በአስቸኳይ ካልቆመ እናም የትግራይ ወጣት በሙሉ በአንድ አቋም ካልቆመ የባሰ ጥፋት ይከተላል። ልንመልሰው ፈጽሞ እንቸገራለን። ሀገርን በገዛ ፍቃድ ልታጠፋና የደካሞች ህልም ማስፈጸሚያ ልትሆን አይገባም። ይህ ዓላማ ቢስ ጦርነት የሚረዱ አካላት አሉ። በአይነ ስውር የተሳሳተ ሀሳብ በመከተል በነገው ተስፋችን ወጣት ላይ ይፋው የሞት ፍርድ እየፈረዳችሁበት ነው። ይህንን እያደረጋችሁ ያላችሁ አዛውንት ህወሓቶች አርፋችሁ ተቀመጡ ብሏል። ጦርነት ይብቃ፣ በሀሳብ ማዕቀፍ እንዋይ። እናንተ የትግራይ ተስፋ ደም መጣጮች ቆም ብላችሁ አስቡ። ሀገራችንን አታጥፉ፣ ወጣቶቻችን አትንኩ፣ ህፃናቶቻችን አታናጉ። አስፈላጊው ጉዳይ በሰላምና በውይይት ብቻ ይፈታ። ገደል ሊከትህ የሚመኘውን ኃይል ጋር መጣመር ፈጽሞ እብደት ነው። ለራሳቸው ደጋፊ ምሰሶ የሚያስፈልጋቸው አንዲት አርብ የቀረቻቸው አካላት ይደግፉናል በማለት በህፃናት ህይወት ላይ መፍረድ ሊቆም ይገባል ሲል እንግዲህ እሱም ጥሪውን አስተላልፏል። የትግራይ ማዕከላዊ ኮማንድ ፖስት ደግሞ በዚሁ ስብሰባ ማድረጉ ነው የታወቀው። ከዚህ ጋር በተያያዘ የትግራይ ኮማንድ ፖስት ከሰዓት በኋላ አድርጎታል በተባለው ስብሰባ ባለ9 አባላቱ የትግራይ ሴንትራል ኮማንድ ወይም ደግሞ ማዕከላዊ እዝ የሚባለው ባካሄደው ስብሰባ ተጨማሪ ኃይል ወደ ሱዳን እንዲንቀሳቀስ እንዲሁም ደግሞ አዳዲስ እና ሰፊ ግንባሮች ላይ ወታደራዊ እንቅስቃሴዎችና ዘመቻዎች ወይም ደግሞ የመከት ዘመቻ እንዲጀመር ውሳኔ ስለማስተላለፉ መረጃዎች ገልጸዋል። በተለይ በደቡባዊ ግንባር ተብሎ በሚጠራው አካባቢ ማዕከላዊ እዙ ተጨማሪ ኃይል ወደ ሱዳንና ወደ ደቡባዊ ግንባር በኮረም፣ አለማጣ፣ ራያ ጨርጨር፣ ራያ ዘቦ እንዲሁም የአፋር ትይዩ ግንባሮች ወታደራዊ ተጨማሪ ኃይል እንዲሰማራ ዛሬም እንደዚሁ ውሳኔ አስተላልፏል። ሰልጣኞችን በተመለከተ በተለያዩ ማሰልጠኛ ጣቢያዎች የሚገኙ የህወሓት ሰልጣኞች በአስቸኳይ ስልጠናቸውን አጠናቀው ወደ ግንባር በአስቸኳይ እንዲንቀሳቀሱ ውሳኔ ስለመወሰኑ መረጃዎች ገልጸዋል። በተንቤን፣ አዴት፣ ሽሬ አካባቢ የሚገኙ የህወሓት መካናይዝድ ድብቅ መሳሪያዎችም ለመካናይዝድ ክፍሉ በኩል አስፈላጊውን ዝግጅት እንዲያደርጉ እንደዚሁ ዛሬ ውሳኔ ተሰጥቷል። ከመደበኛ ግንባሮች ባሻገር በተለያዩ አካባቢዎች ንዑስ ግንባሮችንም እንደዚሁ ግምት ውስጥ ማስገባት እንደሚገባና ንዑስ ግንባሮች ላይ ጥቃቶችና ዘመቻዎችን ማድረግ ይገባል የሚል አቅጣጫ ስለመቀመጡ ነው መረጃዎቹ እየገለጹት። ይህንን በተመለከተ በራያ ቆቦ፣ በራያ አላማጣና በአካባቢው ግንባሮች ያለው ወታደራዊ ውጥረት ደግሞ እጅግ በሚያሰጋ ጫፍ ላይ ደርሷል። ከዚህ ጋር በተያያዘ ከቦታው የተገኙ መረጃዎች እንደሚከተለው ወደ እናንተ ይደርሳሉ። ለህዝቡ በቆቦ ከተማ ለህዝቡ አስቸኳይ ትዕዛዝ ስለመሰጠቱ የወጡ መረጃዎች ገልጸዋል።
ቀለብና የእንቅስቃሴ መመሪያ ነው የተደረገው ያሉት የመረጃ ምንጮች በቤተክርስቲያን እና በሌሎች ማህበራዊ መገናኛ እና ህዝቡ በሚሰበሰብባቸው ማህበራዊ አገልግሎቶች ላይ በራያ ቆቦ፣ በራያ አላማጣና አካባቢው ለነዋሪው በቤተክርስቲያን በኩል በተላለፈ ትዕዛዝ ነዋሪዎች ከቤታቸው ርቀው እንዳይሄዱና ለተወሰኑ ቀናት የሚሆን ቀለብ በየቤታቸው እንዲያከማቹ በቤተክርስቲያን በኩል ትዕዛዝ ተሰጥቷል። የድሮን አሰሳና የከባድ መሳሪያዎችን ስምሪት በተመለከተ ጮቢበር ተብሎ በሚጠራው አካባቢ ዛሬ በአካባቢ ያለማቋረጥ የድሮን አሰሳና ቅኝት እየተደረገ እንደነበር መረጃዎች ገልጸዋል። በርካታ ወታደራዊ ፓትሮሎችና የሜካናይዝድ ሞተራይዝድ ክፍሎች ወደ ጮቢበርና ወደ ራያ ዘቦ ወደ ራያ ዋጃ ግንባር እንደዚሁ ስለመጠጋታቸው ከደጋማው ወሎ እና የጎንደር ከጋሸና ደሴ ኮን ወደ ደላንታ ወገልጤና ጋዞ ስታይሽ የተንቀሳቀሰ ኃይልም ወደ ራያ አላማጣ ግንባር እንደዚሁ ዛሬ መግባቱን በላሊበላና አፋር አቅጣጫ ከላሊበላ የነበረ ኃይል ወደ ሰቆጣ ሐሙሲት ኮረም ግንባሮች እንዲንቀሳቀስ ትዕዛዝ ስለመሰጠቱ፣ በሌላ በኩል በወልዲያ በኩል በቆቦ ሐራ እንዲሁም ደግሞ በመርሳ በኩል ወደ ሐራ ተጨማሪ ኃይል ከአዋሽና ከመካከለኛው ኢትዮጵያ አካባቢ ስለመንቀሳቀሱ፣ በአፋር በኩል ፎኬሳ፣ ራያ ዞብል፣ ያሎ፣ ሰልፉበር፣ ፍልውሃ፣ ቢሶበርና አቅጣጫዎችም እንደዚሁ ተጨማሪ ኃይል ከደሴ ከወልዲያና ከሌሎቹ አካባቢዎች እንዲገባ ትዕዛዝ ስለመሰጠቱ፣ በህዋት በኩል ከማይጨው፣ ራያ ጨርጨር፣ መሆኒ፣ ኮረም፣ አላማጣ አካባቢዎች አዳዲስ ኃይሎችን እያስገባ ስለመሆኑ የወጡ መረጃዎች ጠቁመዋል። በዚህ ጋር በተያያዘ የአየር ንብረቱ እየተለወጠና የዝናብ ሁኔታው እየጨመረ መጥቷል ራያ ቆቦ አካባቢ ያሉት የመረጃ ምንጮች። ይህንን ተከትሎ በአካባቢው እንግዲህ በተለይ የድሮን ሁኔታውን የአየር ንብረቱ የሚቆጣጠር ከሆነ በዘመቻው ሊጀመር ይችላል፣ ጦርነቱ ሊጀመር ይችላል የሚል ግምት እንዳላቸው የመረጃ ምንጮቹ ይህንን ገልጸዋል። ከዚህ ጋር በተያያዘ ደግሞ ጻድቃን በአዲስ አበባ በተደረገ ስብሰባ በጦርነቱ ራያ ቆቦ ላይ የማለቅ እድል አለው የሚል አስተያየት በጀነራል ጻድቃን በኩል መቅረቡን የመረጃ ምንጮች ገልጸዋል። ጀነራል ጻድቃን ራያ ላይ ያሸነፈ በየትኛውም ቦታ አሸናፊ ይሆናል፣ ራያ ላይ የተሸነፈ ደግሞ በየትኛውም ቦታ ተሸናፊ ይሆናል የሚል ስልታዊ ግምገማ ማቅረቡን ተከትሎ ነው እንግዲህ በሁለቱም በኩል ወደ ከፍተኛ ኃይል ወደ አካባቢው እየተከማቸ ያለው። እንግዲህ ራያ ብለን የምንጠራው አድማጭ ተመልካቾቻችን ሰፊ ቀጠናዎችን የሚሸፍን ቦታ ነው። በዚህ ቀጠና የተለያዩ ኃይሎች እንግዲህ በመከላከያም እንዲሁም ደግሞ በህዋት በፋኖ በኩል የተለያየ አሰላለፍ ያላቸው ኃይሎች አሉ። ቁጥራቸው ይነስ እንጂ የተለያየ ሚሊሻዎችም አሉ፣ የማንነት ሚሊሻዎች አሉ። የራያ ማንነት ጉዳይ ጋር የተያያዘ እንደዚሁም ደግሞ የነጌታቸው ታጣቂዎች የሐራ መሬት የሚባሉት አሉ። በርከት ያሉ ሚሊሻዎች በየዘርፉ ይገኛሉ። ወደ ወለጋ የሚወስደን መረጃ አስከትላለሁ። በምስራቅ ወለጋ ኪረም ወረዳ በአማራ ተወላጆች ላይ የሚደርሰው እንግልትና መፈናቀል ተባብሶ መቀጠሉን ከሰዓት በኋላ የወጡ መረጃዎች ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ወዴሳ ዲማ ቀበሌ በኪረሙ ከተማ ዙሪያ ደግሞ በተለያዩ አካባቢዎች በተለይ ወዴሳ ዲማ አቅራቢያ ኮትቻ፣ ኮንቴ፣ ጎዶ፣ አባገሽ፣ ልፍታ፣ ቦና፣ ሙሳ እርሻ ሰፈሮች አካባቢ በርካታ ነዋሪዎች እነዚህ መንደሮች ለቀው መሰደዳቸውን የወጡ መረጃዎች ይገልጻሉ። ነዋሪዎች ላይ የሚደርሰው እንግልት፣ የንብረት ዘረፋ፣ መፈናቀል ዛሬም ተባብሶ ቀጥሏል ያሉት የመረጃ ምንጮች በአካባቢው በተፈጠረው ከባድ ውጊያና አስቸጋሪ ሁኔታ ምክንያት በርካታ ሴቶችና ህጻናት መሸሸጊያ በማጣታቸው ወደ ጫካ መፈናቀላቸውና ወደ ጫካ ለመውጣት መገደዳቸው ተገልጿል። ተፈናቃዮቹ የመጠለያ፣ የምግብ፣ የውሃ ችግርና አጣዳፊ ድጋፍ ያስፈልጋቸዋል። በዚህ ችግር ውስጥ ይገኛሉ። አሁን ጊዜው ክረምት ነው ብለዋል። ቁጥራቸው በርካታ የሆኑ ነዋሪዎች በጫካ ውስጥ ነው ያለምንም ድጋፍ ይገኛሉ። ከቦታው የሚደረጉ የስልክ ጥሪዎችም የተፈናቃዮቹ ሁኔታ እጅግ አሳሳቢ መሆኑን ያሳያሉ። ነዋሪዎቹ ጥለው የሸሿቸውን መኖሪያ ቤቶቻቸውና ንብረቶቻቸው በጸጥታ ኃይሎች ተዘርፈዋል፣ ወድመዋል። እንዲሁም ደግሞ ተፈናቃዮች በሚመለሱበት ጊዜም እንደዚሁ ለከፍተኛ ችግር እንደሚጋለጡ ነው እየገለጹ ያሉት። ምናልባት በወለጋ ቀጠና እዚህ ግባ የሚባል ዓለም አቀፍ ድጋፍ ተደርጎ አያውቅም። ኪረም ወረዳ ያሉ ተፈናቃዮችን፣ እስረኞችን ጨምሮ የሲቪክ ማህበራትና የረድኤት ድርጅቶች ብትጎበኟቸው ለእናንተም በስራችሁ በኩል እንደ አዲስ ስኬት የሚመዘገብ ነው የሚሆነው። በዚህ አካባቢ እንግዲህ በመከላከያና በኦሮሚያ ጸጥታ ማንኛውም ዜጋ ያለ ብሔርና ማንነት ልዩነት እኩል የመጠበቅ ህገ መንግስታዊ ኃላፊነት ያለበት ቢሆንም በእኛ በአማራ ተወላጆች ላይ ህፃናት፣ ሴቶች ሳይል የሚፈጽምብን ግፍና ሰቆቃ እጅግ በስቷል። እኔም አምልጬ ወደ አዲስ አበባ መጥቻለሁ የዘመዶችን ሁኔታ ለማግኘት ስልክ ተቋርጦብኛል በሚል አንድ አድማጭ ተመልካች እዚህ አካባቢ ሁኔታ በተመለከተ ይህንን አስተያየት አድርሷል።
በአሁኑ ወቅት በጫካ ውስጥ የሚገኙ ወገኖች አጣዳፊ የሰብአዊ እርዳታና ድጋፍ ያስፈልጋቸዋል። በንጹሃን ላይ የሚፈጸሙ የመብት ጥሰቶች በተመለከተ በተለያዩ ተቋማት ይህንን እንዲያጣሩ ጥሪ አቅርብልን ብለዋል። አንድ ቤተሰብ ከአዲስ አበባ ኪረም ወረዳ ያለውን ሁኔታ በተመለከተ ወደ ሸዋ ቀጠና ስንሄድ በሸዋ ቀጠና የከሰም ሁለተኛ ኮር ነበልባል ክፍለ ጦር በምንጃር ሸንኮራ ወረዳ የታቀደን የመንግስት ጥምር ኃይል ወታደራዊና እንዲሁም ደግሞ የፋኖ ላይ የተከፈተን ዘመቻ ማክሸፉን ህዝብ ግንኙነቱ በዛሬው ዕለት ባወጣው መግለጫ አስታውቋል። እንደ መግለጫው ዘገባ ከሆነ የመንግስት ጥምር ጦር በምንጃር ሸንኮራ ወረዳ በሚገኙ በተለያዩ ቀበሌዎች ማለትም ሲቪለን፣ ምንበላ፣ አዳማ ወንዝ፣ ቱሊ በተባሉ አካባቢዎች ሰፊ ወታደራዊ እንቅስቃሴ ከሌሊት ጀምሮ አድርጎ ነበር። በዚህ ዘመቻ እንግዲህ የውጊያ እንቅስቃሴና ውጤት ነበልባል ክፍለ ጦር ባደረገው ፈጥኖ ማጥቃትና የደፈጣ ጥቃት ጉዳት አድርሶ ሰብአዊና ቁሳዊ ኪሳራ በመከላከያና በሚሊሻ ላይ እንዲደርስ ማድረጉን ገልጿል። በተለይ ሲቪሊየን እና ምንበላ ግንባሮች ከፍተኛ ፍልሚያ መደረጉንም መግለጫው ጨምሮ ገልጿል። አዳማ ወንዝ አካባቢ በተደረገ የተቀናጀ የደፈጣ ጥቃትም እንደዚሁ በመከላከያና በሚሊሻ ኃይሉ ላይ ጉዳት ደርሷል። የስልት ለውጦችና የሲቪሊያን ሁኔታ በተመለከተ በአካባቢ የገባው ኃይል የፋኖ ደጋፊ ናቸው በሚል በርካታ አርሶ አደሮችን እንደዚሁ አንገላቷል። የፋኖ ሰራዊት ምግብ እና ውሃ ትሰጣላችሁ በሚል ሰዎችን አስሮ ወስዷል ነው ያሉት። በዚህ በኩል እንግዲህ ያለውን አጠቃላይ ሁኔታ በተመለከተ መኖሪያ ቤቶች ላይ ንብረት ጉዳት መድረሱንም መረጃዎቹ ጠቁመዋል። ወደ ሱዳን ተጨማሪ መረጃዎች ስንሄድ የሱዳን ሰራዊት በርካታ የአርኤስኤፍ ታጣቂዎች በቡድኑ ነው እጅ እየሰጡት እንደሆነ ታውቋል። በተለይ ቡድን 26 ወይም ደግሞ ብርጌድ 26 ተብሎ የሚጠራው የአርኤስኤፍ ኃይል የሚታወቀው አሃድ ጨምሮ ፈጥኖ ደራሽ ደጋፊ ኃይሎች ዛሬ በርካቶቹ ወታደራዊ መኮንኖችን ጨምሮ በኦምዱርማን አካባቢ ለሱዳን መከላከያ ሰራዊት እጃቸውን ሰጥተዋል። አንድ ወታደራዊ አዛዥ እና በርካታ ታጣቂዎች አባላቱ በቅርቡ የሱዳን ጦር በሰሜን ኮርዶፋን ካስመዘገበው እና ወደፊት መገስገስ በኋላ የመጡ የጦር ተሽከርካሪ መሳሪያዎችንም ጭምር አስረክበዋል። በባራና ናሁድ አክሲስ በታየው አካባቢ የፈጥኖ ደራሽ ኃይሉ ሰራዊት እየተበተነ ነው ተብሏል። በዚህ መስመር በኮርዶፋን አቅጣጫ አዲስ ማጥቃት ለመክፈት ያደረገው ኃይል ስብስብና ቅስቀሳ እንደከሸፈበት እንደዚሁ የአልቡራን ደጋፊ የመረጃ ምንጮች ገልጸዋል። በምዕራብ ኮርዶፋን ናሁድ ተብሎ በሚጠራው ከተማ አካባቢ ተበታትነው ለቀሩና ለቆሰሉ አባላት ሞራል ለመስጠት የተሰራጨ መረጃ እንደሆነ ነው እየገለጹት የሱዳን ሚዲያዎች። ህፃናትን ለጦርነት ማሰለፍና የውጭ ቅጥረኞችን ወደ ጦርነት ማስገባት በሚል አርኤስኤፍ በርካታ ቅጥረኞችን እያስገባ ነው ሲል አሶሲኤትድ ፕሬስ ዛሬ ዘገባ ይዞ ወጥቷል። አሶሲኤትድ ፕሬስ ባወጣው ዘገባ ፈጥኖ ደራሽ ኃይሉ የሱዳን ህፃናትን እያገተ በግዴታ ለጦርነት እያሰለፈ መሆኑን ይፋ አድርጓል። የኮሎምቢያ ዜግነት ያላቸው ጭምር የውጭ ቅጥረኞች በካምፖች ውስጥ ለህፃናትና የጦር መሳሪያ አጠቃቀም የውጊያ ስልጠና ይሰጡ እንደነበር ምስክርነቱን አረጋግጧል። በዘገባው በምርመራ ዘገባው የስምንተኛ ብርጌድ ዝግጁነትን በተመለከተ በሌላ በኩል የፈጥኖ ደጋፊ ኃይሉ ስምንተኛ ብርጌድ የተባለው ኮማንድ ክፍሉ ወደ ከፍተኛ ጦር ዝግጁነት ማሸጋገሩና አዲስ ማጥቃት በዚሁ ቀጠና እንደሚከፍት እንደዚሁ ፈጥኖ ደራሽ ኃይሉ ገልጿል። ፈጥኖ ደራሽ ኃይሉ እንግዲህ ከፍተኛ ሽንፈት ደርሶበታል በተለያዩ ቀጠናዎች። ወደ ሶማሊያ ስንሄድ ደግሞ በቱርክ የሰለጠነው የሶማሊያ ብሔራዊ ሰራዊት የጎርጎር ብርጌድ 34ኛ ባታሊዮን ወደ ሞቃዲሾ ተመልሶ ሞቃዲሾ ከተማን ጸጥታ ለመጠበቅ ስምሪት ተሰጥቶታል ተብሏል። ቀደም ሲል 22ኛ 23ኛ ባታሊዮን የተዘጋጀ ሲሆን ይህንም የሶማሊያ ሰራዊት መልሶ ግንባታና ዘመናዊነትን ለማሳደግ በቱርክ በኩል እየተሰጠ ያለ የውጭ ድጋፍ ነው። የውጭ ኃይሎችን ጥገኝነት ለመቀነስ በሚል ፕሬዚዳንት ሐሰን ሼህ መሐመድ በካምፓላ ጉባኤ ላይ እንደገለጹ ሶማሊያ የሀገሯን ጸጥታ በራሷ ሰራዊት ለመጠበቅ የሚያስችል በቂ ኃይል እያደራጀች በመሆኗ ከአፍሪካ ህብረት የሰላም አስከባሪ አሚሶም ጋር ያላትን ጥገኝነት ለመቀነስ እየሰራን ነው ሲሉ እንደዚሁ ሪፖርት ማቅረባቸው ይታወቃል። የሰዓት ከተለያዩ አካባቢዎች ማሰባሰብ የሀገር ውስጥ የቀጠና የወታደራዊ ዲፕሎማሲያዊ መረጃዎችን ሳቀርብላችሁ ቆይቻለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። ለሚኖራችሁ ሀሳብ አስተያየት ሁልጊዜም ጥቆማ ዜናችን ሜል.ኮም ላይ ልታደርሱ ትችላላችሁ። መልካም ጊዜ